ወንድሜ ወደ ቤት ሄዱ ነው? ወደኛ ቤት እየሄድን ነበር። አዎ ዛሬ አብረሽ ይደሪ ብለኝ እኮ ነው። የእናንተ ቤት ክለብ ነው እንዴ ባጭር ቀሚስ የሚካሄደው? ምን ችግር አለው አሁን ወጥተን ብንዝናና? ኃጢያት ስለሆነ መዝናናት፣ መጠጣት፣ መጨፈር ኃጢያት እንደሆነ ሰማይ ቤት ሄደህ አረጋግጠሃል? ጣፍሽን ዝጊ። ኃጢያት መሆኑና ለመሆኑን ለማረጋገጥ ሰማይ ቤት መሄድ አይጠበቅብኝም። ዛሬ የምትጠጪው መጠጥ ነገ የሚቆጭሽ ከሆነ፣ ዛሬ የምትሄጂው ናይት ክለብ ነገ የሚጸጽትሽ ከሆነ ከዚህ በላይ ኃጢያት አለ? የለም። በዚህ ምድር ላይ ትልቁ ኃጢያት ለምን አደረኩት ብሎ መጸጸት ነው። እሺ ወይሰን ስትገግም ነው እንጂ መዝናናት መጨፈር ኃጢያት ነው ብሎ የተጻፈ የለም። አንቺ መጠጣትና መጨፈር ከፈለግሽ መሄድ ትችያለሽ። የኔት ግን እንደዚህ አይነት የቆሸሸ የወረደ የተግማማ የከረፋ ቦታ አይገባትም። እና እንደ ዝሆን ቤት ውስጥ መታሰር ነው የሚመጥናት? ናይት ክለብ መሄድ፣ መጠጣት፣ መጨፈር እንደ ነፃነት መቆጠሩ፣ ቤት ውስጥ ያለች ሴት ደግሞ እንደ ጅል፣ እንደ ፋራ፣ እንደ እስረኛ መቆጠሯ የሚገርም አይደለም። ምክንያቱም ይሄ የዘመኑ አዲሱ በሽታ ስለሆነ። አሁን ከቤቴ ውጭልኝ። ድጋሜ ከዚህ ቤት መምጣት አይደለም ከእህቴ ጋር እንዳላገኝሽ። እሺ በይቻው ጓደኛዬ፣ ፍርድ ቤት ቀርበሽ ነፃ እስከምትወጪ ፈጣሪ ይርዳሽ። ባንቺ ጅልነት፣ ባንቺ እንዝላልነት፣ ባንቺ ሰው አማኝነት እስካሁን ፈጣሪ እኔ ወንድም አድርጎ ባይሰጥሽ ተረስተሽ ነበር። ግን ወንድሜ ለምንድን ነው እንደ ኩዮች የማልሆነው? የአንቺ ኩዮች ናይት ክለብ ያሉ ብቻ ናቸው አይደሉም። መንፈሳዊ ቦታ የሚሄዱም የአንቺ ኩዮች አሉ። ራሳቸው ላይ የሚሰሩም የአንቺ ኩዮች አሉ። ስርዓት ያላቸውም የአንቺ ኩዮች አሉ። አንቺ ግን የመረጥሽው የተሳሳተ ጓደኛ ነው። ለምን? ከመዋረድ መከበር አይበልጥም? ወንድሜ መዋረድ ምን አመጣው? አሁን አንድ ቀን መዝናና ምን ችግር አለው? አይደለም የአንድ ቀን መዝናናት፣ የአንድ ሰከንድ ስህተት የእድሜ ልክ ዋጋ ያስከፍላል። ጸጸት። አሁን ግቢ ግቢ። ለምንድነው ስልኬ የማታነሳው? ቁጭ በይ። እሺ ለምንድነው ስልኬ የማታነሳው? ኦ ስልኬን ቤት ረሳሁት መሰለኝ። እየቀለድክ ነው? ስልኬን ረሳሁት ከምትለኝ ልቤን ረሳሁት ብትለኝ አምንሃለሁ። እንድታምኝን ሳይሆን እንድታውቂው ነው የነገርኩሽ። ሰን አታበሳጨ። በይ ስልክ እንዳልፈነክተ። ኦ የምርሽ ነው? ደውዬ ላጣ አልፈልግም። ስንቴን የነገርኩ። ቆይ አንተ አይገባም እንዴ? ስልኬ ካልሰራ ቤት ነኝ። ቤት መተሽ ካጣሽኝ ማንንም ማግኘት አልፈለግኩም ማለት ነው። እኔ ፍቅረኛ ነኝ፣ ማንም አይደለሁም። አሁን ደብሮኛል እና እናደኛል። ሐዋሳ ወስደ ታዝናናኛለክ። ስራ አለብኝ። ስራው ከኔ ይበልጣል። አሁን ተለበል። ስራዬ ከአንቺ እንደሚበልጥና እንደማይበልጥ መወስነው እኔ ነኝ። አንቺ በደበረሽ ቁጥር ስራዬን ትቼ ከአንቺ ጋር አብሬ መዞር አለብኝ እንዴ? አሃ አሁን ከኔ ጋር ያለን ነገር ጨረስክ ማለት ነው? በቃው። ያንቺና የኔ ጉዳይ ያለቀው ራሽን ከህልሜ ጋር ስታወዳድሪ ነው። ስማ፣ ከኔ ተለይተህ አይደለም ህልምህ አንተ ራስ መኖር አትችልም። አንቺ ውሃ፣ እኔ አሳ አይደለሁም። ከአንቺ ተለይቼ መኖርም አልችለው። ድሮ ምን የተሳስቼ እንጂ እንዳንተ አይነት ዘገምተኛ ወንድ ለኔ አይገባኝም ነበር። እብድ ዘገምተኛን የሚያውቀው አይመስለኝም ነበር። የት ነበርክ? እየመጣው ነው። ሰናት ተዋሸኝ። ኧረ እባክሽ አንቺ ሴትዮ፣ እንዴ! ናፍቆትሽን በጮት ፍቅርሽን በመንከስ የምትገልጪው ነገር በጣም ነው የሰለቸኝ። እንደፈለግኩ አድርጌ መግለጽ እችላለሁ። እየተማቱ ይቅርታ ማለት ይቻላል እንዴ? እኔ ፍቅሬን ለመግለጽ ትርጉም እስከሰጠኝ ድረስ አንተን አይመለከትም። ሕፃናቶች ወደ ባህር ድንጋይ እየወረወሩ ባህር ውስጥ ያሉ እንቁራሪቶችን እየመቱ በጨዋታቸው ይዝናናሉ። እነሱ ያልገባቸው ነገር ግን እንቁራሪቶቹ የሚጮሁት ስላመማቸው እንጂ እነሱን ለማዝናናት አይደለም። አንቺም እንደዛው እየሆንሽ ነው። ከደበረ ይቀራላ። ለማንኛውም ጓደኛዬ ልታገባ ነው። ታዲያ እኔ ምን አገባኝ? ይመለከተኛል? እኔ ብቻ ነኝ የቀረሁት። እና ታገቢም እንዴ ወይስ ገዳሜ መግባት እቅዳለሽ? አግባኝ እያልኩ እኮ ነው። አይገባም እንዴ አንተ? ብዙ የማደርጋቸው ነገሮች አሉብኝ። እሱን የማስብበት ጊዜ የለኝም። እስካሁን ተጫውተህብኝ ነው ጊዜ የለኝም የምትለኝ? ከታገሽኝ አገባሻለሁ። አሁን ከሆነ የምትፈልጊው ደግሞ
ፈልገሽ ባል ማግባት ትችያለሽ። ሰን እኔ ጨርሻለሁ። እነሱ ያደረጉት ሁሉ ለአንቺ ያስፈልግሻል ማለት አይደለም። እሺ ምን እየሆንክ ነው? ሰውዬ እጅህን አንሳልኝ። ሴት ልጅ በፍቅረኛዋ ስትናደድ የምታደርገውና የምትናገረውን አታውቅም። ደግሞ የ4 ወር ነብሰ ጡር ናት። ዋሽታለች። እየዋሸ ነው። ነፍሰ ጡር አይደለሁም። አየህ፣ አሁንም እየዋሸች ነው። ለምን መጣ? ስለናፈቅሽኝ ነዋ። መቼም አትናፍቂኝም አላልከኝም ነበር? እሱማ ትናንት ነዋ። አሁን ደግሞ ናፈቅሽኝ። እየቀለድክ ነው? ትናንት አልፈልግሽም ብለህ ዛሬ ናፈቅሽኝ። በአንተ ቀልድ አያምርብህም። ትናንት በልተሽ ዛሬ አይርብሽም እንዴ? ትናንት ጠግቤሽ ነበር፣ ዛሬ ደግሞ ራብሽኝና መጣሁ። ስትፈልግ ብቻ የምታገኘኝ የሳሎንህ ዕቃ አይደለሁም። እሺ ፈልጌሽ የመጣሁት ከአንቺ ጋር ስሆን ሰላም ስለሚሰማኝ ነው እንጂ ገላሽን ለመጠቀም ፈልጌ አይደለም። ሰን ሂድና እንዳትመጣ እሺ? አብረን ከሆነ የምንሄደው እሺ። እኔ የምፈልገውን ነገር ካላገኘው እንቅልፍ የምተኛ ሰው አይደለሁም። የኔ ፍቅር ምን እያደረግሽ ነው? ማን ነው ይሄ ደግሞ? አንተ እዚህ ምን ትሰራለህ? የኔ ፍቅር ከኔ በፊት የተፈጠረ ነው ወይስ በግማሽ ቀን ሁሉ ተፈጥሮ ነው? እሱ አንተን አይመለከትም። ምንድን ነው የምትቀባጥረው? በቃ ሂድ ተባልካ እንዴ? ሂድ። እስካሁን ስለጠበክልኝ በጣም አመሰግናለሁ። ተጋጭተን እንጂ ተጣልተን አይደለም። ከአንተ ጋር የሆነችው ደግሞ እኔን ለማናደድ ነው እንጂ አንተን ስለወደደች አይደለም። ነኝ አልሄድም። ምን እየሆንክ ነው? ሰውዬ እጅህን አንሳልኝ። ሴት ልጅ በፍቅረኛዋ ስትናደድ የምታደርገውና የምትናገረውን አታውቅም። ደግሞ የ4 ወር ነብሰ ጡር ናት። ዋሽታለች። እየዋሸ ነው። ነፍሰ ጡር አይደለሁም። አየህ፣ አሁንም እየዋሸች ነው። ቶሎ ቶሎ ጨርስ አንበሳው። አሁንም ይቅርታ ልጠይቀኝ መጣክ? አሁንማ ተንበርከከህ ነው ይቅርታ የምትጠይቀኝ? አይ ወንድነትን ላስተምር ነው። ኦ በጣም ይቅርታ። እያየህ አትሄድም እንዴ ጀነስ? ሰውዬ ይቅርታ አልኩህ እኮ። ደግሞ ከሴት ጋር ያለን ወንድ እንደዚህ አይባልም። ያንተ ይቅርታ ምን ይሰራልኛል ደደብ? ከሴት ጋር ያለ ወንድ አንገቱ እንደታሰረ ውሻ ነው። ያዙኝ ልቀቁኝ ካልክ ደግሞ ወደ አንበሳነት ሊቀየር ይችላል። ሄ ዝም በል። ጥርስህን እንዳላደርግ ፈልግ። አንዳንድ ወንዶች ከሴት ጋር ሲሆኑ ነው ወንድ የሚወጣቸው። የኔ ፍቅር ተው በቃ ና እንሂድ። እንዴ ሰን ቶሎ ቶሎ ጨርስ አንበሳው። አሁንም ይቅርታ ልጠይቀኝ መጣክ? አሁንማ ተንበርከከህ ነው ይቅርታ የምትጠይቀኝ? አይ ወንድነትን ላስተምር ነው። በጣም ያማል እኮ አንተ ምን ሆነ ነው? ሰውዬ ከሴት ጋር ያለን ወንድ ስትናገረው ዝም የሚልህ ፈርቶ ሳይሆን ካጠገቡ ላለችው ሴት ክብር ሲል ነው። እሺ ከዚህ በኋላ ከህፃናትና ከሴት ጋር ያለን ወንድ እንደዚህ እንደማትለው ተስፋ አደርጋለሁ። ሰን መታው ነው የኔ ፍቅር ልቡን ያሟል መሰለኝ። ነይ ነይ አትዩ ነይ። ሰን ልሄድ ነው በቃ ቻው። ዘመድ ልጠይቂ ነው? አይ ህልሙ ወደሚያደርገኝ ወንድ ነው። አልገባኝም። የሚንከባከበኝ የሚረዳኝ ጊዜ የሚሰጠኝ ወንድ ጋር ነው የምሄደው። ግን እኮ አልጠየቅሽኝም። አንቺ የምትፈልጊውን ነገር ካልነገርሽ እንዴት ላቅ እችላለሁ? ሰን ፍቅረኛ እኮ ነኝ። ሁኔታዬን አይተህ ምን እንደሚያስፈልገኝ ልታውቅ ይገባል። ፍላጎትሽ እንኳን ሳትነግሪኝ ነግረሽኝም አይገባኝም። የምትፈልጊውን ነገር ሳትነግሪኝ እንዳደርግልሽ የምትጠብቂው ነገር ምንም ነው የማይገባኝ። ምንም
የምትፈልጊውን ነገር ንገሪኝ፣ አደርግልሻለሁ። ሳትነግሪኝ ግን ወቅልኝ የምትይው ነገር አላውቅልሽም። አሁን ልሄድ ነው ያልኩህ። መሄድ የፈለገ ሰው ይሄዳል እንጂ አያወራም። ምን እንዳጠፋው ልትነግረኝ ትችላለህ? በቃኝ እኮ ጥፋቴን ንገረኛ። በቃኝ። አልሰማሽኝም እንዴ? መናገሩ ነው በቃ? አዎ፣ አንዳንዴ ለሁሉም ጥያቄዎች መልስ በቃ ብቻ ይሆናል። ለምን? አንቺ ያደረግሽውን ነገር ከመዘርዘር ዝምታ የማያዳግም መልስ ነው። ገባኝ። ከኔ መለየት ስትፈልግ ድክመቶችን መጠቀም ፈለክ? መዋሸትና ማስመሰል፣ አሳዛኝ መምሰል አውቀሽ የምታረጊው ነገር ነው እንጂ ድክመትሽ አይደለም። ሰው እንዴት ዓመት ሙሉ ይዋሻል? ምንድን ነው የዋሸው? ይህ ምንድን ነው? ይህስ ምንድን ነው? ይህ ምንድን ነው? ይህ የሰኞ፣ ይህ የማክሰኞ፣ ይህ የሮብ፣ ይህ የሐሙስ፣ ይህ ቅዳሜ ነው። ይህን ሁሉ ከምታስረጅኝ በቀኝ በቂ መልስ አይደለም? አንቺ ሰው አይደለሽም እንዴ? ማዕድን እንጂ ፍቅረኛን ከሰው ጋር አይጋሩትም። ብዙ ሰው ባወቀሽ ቁጥር የተወደድሽ ይመስልሻል እንጂ እየረከሽ ነው የምትሄጂው። በ30 ሰከንድ 60 ፑሻፕ ሊመታ ነው። ናይስ፣ እንጀምር። እሺ 1 2 3 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 ናይስ። 30 ሰከንድ 60 ፑሻፕ ማለት ነው። እኔ እንኳን ደስ አለሽ አባቴ። አሁን በደንብ ነው የሰራሽው ብራዘር። ይኸው ቴንክ ዩ በጣም። እሺ ሰው አለው የለውም እንዴ? ወዴት ነው? ወደ አንተ እኮ ነው የመጣሁት። ንቃት ነው ትታኝ የምትሄደው? የመሄድ ፍላጎቴ ነው። ደግሞ ወደ እኔ እንደመጣሽ በምን ላውቅ እችላለሁ? ብቻህን ነህ፣ ሰው አትፈልግም? እኔ ግን ሰው በጣም ነው የሚያስፈልገኝ። አልፈልግም። ለምን? ሰው በጣም ያስፈልጋል እኮ። የውሃ ጥቅም የሚገባሽ ጠምቶሽ ስለጠጣሽ ነው። ሰዎችም አስፈላጊ እንደሆነ የምታውቂው በችግርሽ ጊዜ ሲደርሱልሽ ብቻ ነው። ሰው እንደ ምግብ ሲርበኝ፣ እንደ ውሃ ሲጠማኝ፣ እንደ ሰማይ የራቁኝና እንደ ቆሻሻ የተጸየፉኝ ሰዎች አሁን ምን ያደርጋሉ? ምን ሊሰሩ ይመጣሉ? ለምን ያስፈልጉኛል? ለምንም አያስፈልጉኝም። ሰው መቼ እንደሚያስፈልግ አታውቅም። ያኔ እኔ ባይ አጠገብ ይሆን ነበር። ከዛ የከፋ ሰው የሚያስፈልገኝ ነገር አይፈጠርም። ከተፈጠረም ሞት ነው። ስሞት ደግሞ የሚያስፈልገኝ 2 ሜትር ጨርቅ ነው እንጂ ሰዎች አይደሉም። ሰው ቢያስፈልገኝማ ፈጣሪ ያኔ ሰው በሚያስፈልገኝ ሰዓት ይሰጠኝ ነበር። እሺ ገባኝ። እኔ ግን ሰው ያስፈልገኛል። ሰው የሚያስፈልገው ሰው ምን ያህል እንደሚራብ ካንተ በላይ የሚያውቅ ያለ ሰው አይመስለኝም። እባክህ ሰው እንደሚያስፈልገኝ እየነገርኩ ትተኸኝ አትሂድ። ለምን? በህይወት የምቆይባቸውን 2 ቀናቶች ከሰው ጋር ማሳለፍ ፈልጋለሁ። ሌላ ሰው የለም ልትል ትችላለህ፣ ግን እኔ ካንተ ጋር ነው ማሳለፍ የምፈልገው። ሊሞቱ 2 ቀን የቀረውን ሰው ካንተ ጋር በመሆን እንዲደሰት አትፈልግም? ሰን ላገባ ነው። ኦ እንኳን ደስ አለሽ። ላገባ ነው እኮ ነው ያልኩህ፣ ግን ገብቶሃል ያልኩህ? ገብቶኛል። እንኳን ደስ አለሽ። እኔስ ማን ለምን አትለኛ? ፍቅረኛ እኮ ነኝ። ፍቅረኛ የሆነ ሁሉ ባል ይሆናል እንዴ? አይሆንም። ባልሽ ካልሆንኩ ለምን ብዬ አላለቃቅስም። እኔ ፍቅረኛሽ ነበርኩ፣ አሁን ደግሞ ልታገቢ ነው። ምን ይገርማል? በቃ አዎ በቃ። እማታገባኝ ከሆነ ለምን ፍቅረኛ ይሆንክ? አንቺ ማግባት የፈለግሽው አሁን ነው። እሱም ዝግጁ ስትሆን ታገባኛለህ? አዎ፣ ግን ቃል ልገባልሽ አልችልም። ለምን ፍቅረኛ ከሆንክ ባሌ መሆን አልችልም?
ነገን አላውቀውማ። እኔም ለማላውቀው ነገ ቃል ከምገባልሽ አሁን የመጣልሽን ባል አግቢ። ግን አንተ ስለማትፈልግ ነው እሺ እኔ የማገባው። እኔ ባል መሆን ማልችል ከሆነ የግድ ባል እስከመሆን የመጠበቅ ግዴታ የለብሽም። ራስን ማወቅ ከጥፋት መዳን ነው እንጂ ሽንፈት አይደለም። የምታገቢው ሰውዬ ባልሽ ነው እንጂ እንደኔ ፍቅረኛሽ አይደለም። ሰን ስማኝ አንበሳው፣ መቼ መሰለ የከሰርከው? ፍቅረኛ እንደማትወደህ እያወቅ ትወዳታለህ። አልፈልግም እንደምትል እያወቅ እንድትፈልግ ትጠብቃለህ። ተመለስ፣ አልወድህም፣ ሌላ ፍቅረኛ አለኝ የምወደው እያለች አሁንም ትከተላታለህ። ብራዘር፣ እሷ መቼም ወደ አንተ እንደማትመለስ እያወቀው አሁንም እንድትመለስ ተስፋ ታደርጋለህ። ፈጣሪን ግን አንዴ ጠይቀኸው ፈጣሪን አይወደኝም ብለህ ተስፋ የቆረጥክ ነው ብራዘር። እሱን ድጋሜ ለመጠየቅ የዳዳ ቀን የከሰርከው። እሷ ብዙ ኤክሶችን መቀየር ትችላለች። ፈጣሪ ግን አንተን መቀየር አይችልም። ምክንያቱም ሁለተኛ ልጁ አይደለህም፣ አንደኛም ልጁም አይደለህም፣ ብቸኛ ልጁ ስለወንክ። አንተ ግን ይህ አይገባህም። እሷን የተለማመጥካትን ጊዜ ወደ ፈጣሪ በር ሂደ ቢሆን ኑሮ አይደለም ያንተ ጸሎት፣ የዘመድ አዝማድ ጸሎት በሙሉ ተመልሶልህ ነበር። አንተ ግን ምን አደረክ? አሁንም እሷን ትጠብቃለህ። እባክሽን የኔ ፍቅር ጥለሽኝ አትሂጂ። ይሄ ምን ማለት ነው? የወንድ ልጅ ትልቁ ክስረት ሴት ልጅ እባክሽ የኔ ፍቅር ጥለሽኝ አትሂጂ፣ እኔ ያላንቺ ማን አለኝ፣ ሌላ ህይወት የለኝም ያለ ፈጣሪ ነው ሾት የሌለ ብራዘር። መቼም እንዳትረሳው፣ ደግመህ ስማው። የት ነበርክ? እየመጣሁ ነው። ሰን አትዋሸኝ። ኧረ እባክሽ አንቺ ሴትዮ፣ እንዴ ናፍቆትሽን በጮት ፍቅርሽን በመንከስ የምትገልጪው ነገር በጣም ነው የሰለቸኝ። እንደፈለግኩ አድርጌ መግለጽ እችላለሁ። እየተማቱ ይቅርታ ማለት ይቻላል እንዴ? እኔ ፍቅሬን ለመግለጽ ትርጉም እስከሰጠኝ ድረስ አንተን አይመለከትም። ሕፃናቶች ወደ ባህር ድንጋይ እየወረወሩ ባህር ውስጥ ያሉ እንቁራሪቶችን እየመቱ በጨዋታቸው ይዝናናሉ። እነሱ ያልገባቸው ነገር ግን እንቁራሪቶቹ የሚጮሁት ስላመማቸው እንጂ እነሱን ለማዝናናት አይደለም። አንቺም እንደዛው እየሆንሽ ነው። ከደበረ ይቀራላ። ለማንኛውም ጓደኛዬ ልታገባ ነው። ታዲያ እኔ ምን አገባኝ? ይመለከተኛል? እኔ ብቻ ነኝ የቀረሁት። እና ታገቢም እንዴ ወይስ ገዳሜ መግባት እቅዳለሽ? አግባኝ እያልኩ እኮ ነው። አይገባም እንዴ አንተ? ብዙ የማደርጋቸው ነገሮች አሉብኝ። እሱን የማስብበት ጊዜ የለኝም። እስካሁን ተጫውተህብኝ ነው ጊዜ የለኝ የምትለኝ? ከታገሽኝ አገባሻለሁ። አሁን ከሆነ የምትፈልጊው ደግሞ ፈልገሽ ባል ማግባት ትችያለሽ። ሰን እኔ ጨርሻለሁ። እነሱ ያደረጉት ሁሉ ለአንቺ ያስፈልግሻል ማለት አይደለም። እሺ ሰን የመጨረሻ ጊዜ ቀፈኝ። ስሜን ባጠሪኝ ራሱ ደስ ይለኛል። ሰን አፈቅርሃለሁ። ምን ተፈጥሮ ነው? ቤት ሽማግሌ ተልኳል። ለሌላ ሊድሩኝ ነው። አንቺ ሳትፈልጊ ነው? አዎ ቤተሰብ ጋር የሄደ ሽማግሌ እኮ የኔ ፍቃድ አይጠየቅም። ሰን የአንቺ ህይወት አይደል እንዴ? ለምንድን ነው የማትጠየቂው? አልገባህም? ሽማግሌዎች እኮ ናቸው የመጡት። የተላከ ሽማግሌ እንዳይመለስ ተብሎ አንቺ የማትፈልጊውን ህይወት መኖር አለብሽ እንዴ? ሰን ቤተሰቦቼ እንዲከፉ አልፈልግም። የቤተሰቦችሽ ክብር የተሞሸርሽ ቀን ብቻ ነው የሚያበቃው። ከዛ በኋላ ያለው ስቃይ፣ የማትፈልጊውን ህይወት መጋፈጥ ግን ያንቺ ብቻ ነው። ማንም አያግዝሽም። ሰን አንተ ያለበት ሁኔታ አይገባም። ቤተሰቦችን ባለማስቀየም ውስጥና አንተን ባለማጣት እየተሰቃየው ነው ያለሁት። አውቃለሁ ቤተሰቦችሽ እኔን አይወዱኝም። እኔና አንቺ ግን እንዋደዳለን። ህይወትን እኛ እንጂ የምንኖረው እነሱ አይደሉም። እኔ አንቺን ስወድሽ እናቴን፣ አባቴን፣ እህቴን፣ ወንድሞቼን፣ ጓደኞቼን አማክሬያቸዋለሁ? አላማከርኳቸውም። ምክንያቱም ይህ የእኔ ህይወት ስለሆነና ስለማይመለከታቸው። ቤተሰብ ለልጁ የማይሆን ነገር አድርጎ አያውቅም። እኔ ከፈለኩ ካንተ በላይ እነሱ የመረጡልኝም ባላገባለሁ። ኦኬ መልካም ህይወት ይሁንልሽ። በኋላ ግን ቤተሰቦችሽን ረጋሚ እንዳትሆኝ እሺ? በቃ አዎ በቃ። ብዙ ነገሮች አብረን አሳልፈናል። ቆይ እንዴት? ምን ዋጋ አለው? ብዙ ነገሮችን አብረን ብናሳልፍም ብዙ ያሳለፍናቸው ነገሮች አንቺን ሌላ ባል ከማግባት አላስቀሩሽም። ሁልጊዜም ነገሮች እንደዚህ ናቸው። ሲገነቡ ነው እንጂ ሲፈርሱ ቀላል ናቸው። ሰን የመጨረሻ ጊዜ ቀፈኝ። ስሜን ባጠሪኝ ራሱ ደስ ይለኛል።
እየቀለድኩ ነው። አላገባም።